ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ከጋሞ ቴሌቪዥን ዜና 42 ነው። ከዜናዎቹ ጋር ንጋቷ ይሳቅ ነኝ። በቅድሚያም አርዕስተ ዜና። በጋሞ ዞን በተጠናቀቀው በጀት ዓመት ተግባራዊ በተደረጉ ስራዎች አመርቂ ውጤት መመዝገቡ ተገለጸ። ገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት የከተማውን ዓለም አቀፍ የቱሪስት ማዕከልነት ማጠናከሩን የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ገለጹ። ሰላም የአነስተኛ ፋይናንስ ተቋምን በቅርብ ዓመታት ወደ ባንክ ደረጃ ለማሳደግ ይሰራል ሲሉ የተቋሙ የዳይሬክተሮች ቦርድ ሰብሳቢና የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስታወቁም። አስከትለን ወደ አጫጭር ዜናዎች እናልፋለን። ጋሞ ዞን የህዝብ ምክር ቤት ለ2019 በጀት ዓመት ከ12.9 ቢሊዮን ብር በላይ አጸደቀም። ከዚሁ በጀት ውስጥ 47 በመቶ ወይም 6 ቢሊዮን 90 ሚሊዮን 182826 ብር ከመንግስት ግምጃ ቤት የሚሸፈን ሲሆን ቀሪው 53 በመቶ ደግሞ ከዞኑ ከሚሰበሰብ የውስጥ ገቢ የሚሸፈን መሆኑን የዞኑ ዋና አስተዳዳሪ ዶክተር ደምሴ አድማሱና የፋይናንስና ፕላን መምሪያ ኃላፊ አቶ ያርሳ ያሜ ከምክር ቤት አባላት ለተነሱ ጥያቄዎች በሰጡት ምላሽ አስረድተዋል። ወጪ ቆጣቢ አሰራሮችን በመከተል ለሰብአዊ ጉዳዮችና ለነባር ፕሮጀክቶች ማጠቃለያ ቅድሚያ መስጠት እንደሚገባ አመላክተዋል። የጋሞ ዞን አስተዳደር ለዘፍኔ የመጀመሪያ ደረጃ ሆስፒታል የአምቡላንስ ስጦታ አበረከተም። የጋሞ ዞን አስተዳደር ለዘፍኔ የመጀመሪያ ደረጃ ሆስፒታል ያዘጋጀውን አምቡላንስ ስጦታ አበረከተም። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ እንደገለጹት የተደረገው የአምቡላንስ ድጋፍ በተለይም ለእናቶችና የህፃናት ጤና አጠባበቅ አይነተኛ አስተዋጽኦ አለው። አምቡላንሱ ለታለመለት ዓላማ ብቻ በጥንቃቄ ጥቅም ላይ እንዲውልም አሳስበዋል። የቦረዳ ወረዳ ዋና አስተዳዳሪ አቶ አሸናፊ ሻሌና የዘፍኔ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ዶክተር ጥበቡ አባ በበኩላቸው የተደረገው ድጋፍ በሆስፒታሉ የነበረውን የትራንስፖርት እጥረት በከፍተኛ ሁኔታ የሚቀርፍ ነው ብለዋል። እየተካሄደ ያለው ሀገራዊ ምክክር ሂደት ተጠናክሮ መቀጠሉንና አበረታች ደረጃ ላይ መድረሱን የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አስታውቀዋል። ዋና ኮሚሽነሩ የምክክር ጉባኤውን ሂደት አስመልክተው በሰጡት መግለጫ በአሁኑ ወቅት 250 የምክክር ቡድኖች አጀንዳዎቻቸውን 2 ጊዜ በመመልከትና በማጠናከር ለ500 ቡድኖች እያዘጋጁ ይገኛሉ። አብዛኞቹ ዝግጅታቸውን ያጠናቀቁ ሲሆኑ አጠቃላይ 250 ቡድኖች የሐሳብ ማጠናከሪያ ስራ ዛሬ ማታ ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ቀጣዩ ሂደት ደግሞ 500 ቡድኖች እነዚህን የተሰበሰቡ ሐሳቦች ይበልጥ በማዳበር ለዋናው ጉባኤ የሚያዘጋጁበት እንደሚሆን ፕሮፌሰር መስፍን ጠቁመዋል። ይህ የሐሳብ ማጠቃለያና የምክክር ሂደት ቀላል የሚባል እንዳልነበር ያስታወሱት ፕሮፌሰር መስፍን ከ10 ቡድኖች ጀምሮ በርካታ የሐሳብ ፍጭቶች ሲደረግባቸው መቆየታቸውንም ገልጸዋል። ተመልካቾቻችን ይህ ከጋሞ ቴሌቪዥን ዜና 42 ነው። አስከትለን ለትንታኔ ወደ ያዝናቸው ዘገባዎች እናልፋለን። በጋሞ ዞን በተጠናቀቀው በጀት ዓመት ተግባራዊ በተደረጉ ስራዎች አመርቂ ውጤት መመዝገቡ ተገለጸ። ዞኑ የህዝብ ምክር ቤት መደበኛ ጉባኤ አካሂዷል። ዮሐንስ ባይሳ በዚህ ጉዳይ ተጨማሪ አለው። የጋሞ ዞን ህዝብ ምክር ቤት አፈ ጉባኤ ወይዘሪት አለሚቱ ዮሴፍ 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ መከናወኑና የአረንጓዴ አሻራ መርሃ ግብር አንድ ጀንበር ችግኝ ተከላ በተሳካ ሁኔታ ባካሄድንበት ማግስት መካሄዱ ጉባኤውን ልዩ ያደርገዋል ብለዋል። በ2018 በጀት ዓመት በታቀደው ልክ የተከናወኑ ተግባራትን ምክር ቤቱ በሰጠው ስልጣን መሰረት መገምገም መቻሉን አፈ ጉባኤዋ ገልጸዋል። ጉባኤያችንን ለየት የሚያደርገው 7ኛውን ጠቅላላ ሀገራዊና ክልላዊ ምርጫ ፍጹም ሰላማዊ፣ ዲሞክራሲያዊ፣ ተአማንና እንዲሁም ፍትሃዊ ሆኖ እንዲጠናቀቅ ከቅድመ ዝግጅት ምዕራፍ ስራዎቻችን ጀምሮ በመንግስት ከፍተኛ ቁርጠኝነት በመመራት ዲሞክራሲያዊ ስርዓት ግንባታ ልምምድን አድማስ በማስፋት መራጩ ህዝብ ሀገርን ለማጽናት ፀሐይና ዝናብ ሳይበግረው
ድምፃቸውን በመስጠት የዜግነት ግዴታቸውን በተወጡበት መሆኑ ነው። በሌላ መንገድ ለነገ ትውልድ ተስፋን እንትከል በሚል መሪ ሀሳብ በሀገር ደረጃ የተለያዩ ዘርፈ ብዙ ጠቀሜታ ያላቸውን ችግኝ በመትከል የትውልድ ቅርስ እና ውርስ የሁለንተናዊ ብልጽግና መሰረት በመሆኑ እንዲሁም አረንጓዴ አሻራ የተነሳሽነት ስኬት፣ የማህበረሰብ ተሳትፎና የመንግስት ቁርጠኝነት የአየር ንብረት ለውጥ ለመቋቋም ያለው አስደናቂ ተጽዕኖ ያኖርንበትና የአንድ ጀንበር ችግኝ ተከላ ማግስት ማካሄዳችን ጉባኤያችንን ለየት ያደርገዋል። ምርትና ምርታማነትን ለማሳደግ በሚደረገው ጥረት በግብርናው ዘርፍ ውጤት ተመዝግቧል ብለዋል። በገጠር ኮሪደር ልማት ስራ ውጤታማ ተግባር የተፈጸመም ሲሆን በሁሉም ገጠር ቀበሌያት የሚተገበር እንደሆነ አንስተዋል። ከማህበራዊ ዘርፍ አኳያ የትምህርት ጥራትን ለማስጠበቅ የተማሪ ጥምርታ የትምህርት ቤቶች ግንባታ መከናወኑና የ12ኛ ክፍል ሀገራዊ ፈተና በኦንላይን መሰጠቱን አንስተዋል። በጤናው ዘርፍ ህብረተሰቡን ተጠቃሚ ለማድረግ በርካታ የሞዴል መድኃኒት መሸጫ መደብሮች የረጅም ጊዜ ጥያቄ ሆነው የቆዩ አንዳንድ የጤና ጣቢያዎች ግንባታ እልባት አግኝተዋል ብለዋል። በተለይ በበጀት ዓመቱ የተግባር ምዕራፎቻችን ላይ ግብርናን በማዘመም ምርትና ምርታማነትን በማሳደግ ሰብአዊ ድጋፍ በራስ አቅም ከተረጅነት ወደ ምርታማነት ለሚደረገው ሽግግር በመዋቅር የተጀመረው የሀብት አሰባሰብ ዘመቻን በማቀጣጠል ለአደጋ ጊዜ ዝግጁ በማድረግ ባህል ሆኖ የቆየውን የልመናና የእርዳታን ጸባይ በማጥፋት በምግብ ሉዓላዊነት በራስ መተማመን ለማሳደግ ግብርናን ማጠናከር፣ ተቋም አቅምን በመገንባት ማህበራዊ ትብብርና አጋርነትን ማጎልበት ይኖርብናል። በምርት ዘመን የዝናብ ስርጭት መጠን ዝቅተኛ በመሆኑ ተከትሎ የተከሰተ የኤልኒኖ አየር መዛባትን ለመቋቋም ወቅታዊ ሜትሮሎጂ መረጃዎችን በቅርበት በመከታተል እያንዳንዱ የዝናብ ጠብታ እርጥበትና አማራጮችን ያለ ብክነት በሙሉ አቅም መጠቀም ይኖርብናል። በሌላ መንገድ በተለይ የከተማ ኮሪደር ልማት የከተሞች እድገትና ውበት መገለጫ፣ ለወጣቱ የሥራ ዕድል ፈጠራ አማራጭ ገጽታን ማሻሻል፣ ጸጋንና ጥቅም ላይ በማዋል ለሕዝብ ሰላም እንቅስቃሴ የሚያሳልጥና ቴክኖሎጂዎቻችን ዝርጋታ ስራን ጨምሮ የቱሪስት መዳረሻን በማልማት አኳያ የተጀመሩ በከተሞች ተጠናክሮ መቀጠል አለባቸው። 2018 በጀት ዓመት በግብርናው ዘርፍ የተከናወኑ ስራዎች ከ58 ሚሊዮን ኩንታል በላይ የሰብልና የሆርቲካልቸር ምርት መሰብሰቡን የዞን ዋና አስተዳዳሪ ዶክተር ደምሳ አድማሱ ባቀረቡት የአስተዳደር ምክር ቤት ሪፖርት ገልጸዋል። በበጀት ዓመቱ የምግብ ዋስትናን ለማረጋገጥ የኤክስፖርት ምርቶችን ለማሳደግና የኢንዱስትሪ ግብዓት ፍላጎትን ለማሟላት በተሰሩ ስራዎች አበረታች ውጤቶች ተመዝግበዋል ብለዋል። በዚህም መሰረት በአዝርዕት ሰብል ልማት 168,052 ሄክታር መሬት ለማልማት ታቅዶ 173,186 ሄክታር በመሸፈን 4,049,626 ኩንታል ምርት የተሰበሰበ ሲሆን ይህም ከ2017 ተመሳሳይ ወቅት ጋርም ሲነጻጸር የ7.29 በመቶ ጭማሪ አሳይቷል። በሆርቲካልቸር ሰብሎች 135,000 ሄክታር መሬት ለማልማት ታቅዶ 144,107 ሄክታር በመሸፈን 54,312,685 ኩንታል ምርት የተሰበሰበ ሲሆን ይህም ከቀድሞ ዓመት ጋር ሲነጻጸር 7.29 በመቶ እድገት እንዳለው ገልጸዋል። በጥቅሉ በዞኑ 303,052 ሄክታር መሬት ለመሸፈን ታቅዶ 317,293 ሄክታር መሬት በዓመታዊ ሰብሎች መልማቱን የጠቆሙት ዶክተር ደምሴም በአጠቃላይ 58,312,311 ኩንታል ምርት መሰብሰቡንና ይህም ካለፈው ዓመት ምርት ጋርም ሲነጻጸር በ6.9 በመቶ ወይም ደግሞ 4,015,522 ኩንታል ብልጫ እንዳለውም አብራርተዋል። በሌላ በኩል ከበጋ መስኖ ስንዴ ልማት አኳያ 1,380 ሄክታር መሬት በማልማት 42,706 ኩንታል ምርት የተሰበሰበ ሲሆን ይህም ከ2017 ተመሳሳይ ወቅት ጋርም ሲነጻጸር የ37.3 በመቶ ከፍተኛ ጭማሪ ማሳየቱን ገልጸዋል። የግብርና ሴክተር ሲሆን የመጀመሪያው የሰብል ልማት መሬት ሽፋንና ምርታማነትን በተመለከተ በምርት ዘመኑ መኸር፣ በጋ መስኖ ልማትና በልግ ወቅት በአዝርዕት ሰብሎች 168,052 ሄክታር መሬት በማልማት 4.4 ሚሊዮን ኩንታል ምርት ለመሰብሰብ ታቅደው 173,186 ሄክታር በማልማት 4.04
ሚሊዮን ኩንታል መሰብሰብ ተችሏል። ይህም በ2017 ምርት ዘመን ተመሳሳይ ወቅት 165796 ሄክታር መሬት በማልማት 3.7 ሚሊዮን ኩንታል ምርት መሰብሰብ ከተቻለው አንጻር የ7.29 ጭማሪ አሳይቷል። በሆርቲካልቸር ሰብሎች 135,000 ሄክታር መሬት በማልማት 48.8 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ በ144,107 ሄክታር መሬት በማልማት 54.3 ሚሊዮን ምርት መሰብሰብ ተችሏል። ይህም ከ2017 ምርት ዘመን አንጻር የ7 በመቶ ጭማሪ አሳይቷል። የአፈር ማዳበሪያ አጠቃቀምንን በተመለከተ ጥቅም ላይ የዋለ ዳፕ 98,009 ኩንታል፣ ዩሪያ 55,543፣ ኮምፖስት 302,726 ቶን፣ ባዮፈርቲላይዘር 3,621 ሳቸት ቀርቦ ጥቅም ላይ ውሏል። ምርጥ ዘር 7,253 ኩንታል በአዝሪት ሰብል እና በሆርቲካልቸር ሰብሎችን ጥቅም ላይ እንዲውል ተደርጓል። የቴክኖሎጂ አጠቃቀማችን ከአምና ተመሳሳይ ምርት ወቅት አኳያ የ5.7 እድገት ተመዝግቧል። ይህም 4834 ሄክታር ጭማሪ መኖሩን ያሳያል። ለግብርና ሜካናይዜሽን ስራ በአጠቃላይ በዞናችን የነበረውን ትራክተር ቁጥር 84 ከነበረ በጋሞ ዞን የግብርና ታክስ ስወራ የመከላከልና የገቢ አሰባሰብ ስርዓቱን ዲጂታላይዝ የማድረግ ስራዎች በመሰራታቸው በገቢ አሰባሰቡ ዘርፍ አዎንታዊ ውጤቶች መመዝገባቸውን የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ ገልጸዋል። የታክስ ስወራና ማጭበርበርን ለመከላከል በተከናወኑ የኦዲት ስራዎች ከ97 ሚሊዮን 763 ሺህ ብር በላይ የተሰወረ የመንግስት ገቢ ለማስመለስ ታቅዶ ከ102 ሚሊዮን 36 ሺህ ብር በላይ ገቢ በማድረግ ከ100 በመቶ በላይ ማከናወን ተችሏል። የአርሶ አደሮች ገቢ የተሻሻለ አዋጅ በጥናት በመተግበር ከ181 ሺህ በላይ አርሶ አደሮች ገቢ ለመሰብሰብ ታቅዶ ከ174 ሺህ 25 አርሶ አደሮች 115 ሚሊዮን 852,522 ብር መሰብሰብ ተችሏል። የኢንቨስተሮች ገቢ ከ78 ኢንቨስተሮች 9.5 ሚሊዮን ብር ለመሰብሰብ ታቅዶ ከ75 ኢንቨስተሮች ከ10.5 ሚሊዮን ብር በላይ ገቢ በማድረግም የዕቅዱ 100 በመቶ ማሳካት ተችሏል። የውዝፍ ዕዳ አሰባሰብ ከመደበኛ ውዝፍ ዕዳ ከተያዘው 64.6 ሚሊዮን ብር ውስጥ 55.2 ሚሊዮን ብር የተሰበሰበ ሲሆን ከማዘጋጃ ቤት ውዝፍ ዕዳ ደግሞ 8.6 ሚሊዮን ብር በላይ ለመሰብሰብ ታቅዶ 14.7 ሚሊዮን ብር በመሰብሰብ ከእቅድ በላይ ተከናውኗል። በአጠቃላይ በበጀት ዓመቱ ከመደበኛ ገቢ 4.2 ቢሊዮን ብር ገደማ ለመሰብሰብ ታቅዶ 3.94 ቢሊዮን ብር የተሰበሰበ ሲሆን ከማዘጋጃ ቤታዊ ገቢ ደግሞ ከተያዘው 492.6 ሚሊዮን ብር ውስጥ 384.8 ሚሊዮን ብር መሰብሰቡን ዶክተር ደምስ አድማሱ አስረድተዋል። የጋሞ ዞን የህዝብ ምክር ቤት አባላት ከስብሰባው መጠናቀቅ በኋላ የአርባ ምንጭ ገበታ ለትውልድ ኮንፈረንስ ሪዞርትን ጎብኝተዋል። የመንግስት በጀትን ለታለመለት ዓላማ በመዋል የህብረተሰቡን ተጠቃሚነት ማረጋገጥ ይገባል ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ አስገነዘቡም። የጋሞ ዞን አስተዳደር በ2019 በጀት የሀብት ማከፋፈያ ቀመር ዙሪያ ከባለድርሻ አካላት ጋር የውይይት መድረክ አካሂደዋል። ደግሰው በቀለ ዝርዝር አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በመድረኩ እንደገለጹት በጀትን ለታለመለት ዓላማ በመዋል የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን ምላሽ መስጠት ይገባል ብለዋል። ያጋጠሙ ተግዳሮቶች ነበሩ። በመሃል የደሞዝ ጭማሪ ተደርጓል። ከደሞዝ ጭማሪ ጋር ተያይዞ ከፍተኛ የሆነ የወጪ ፍላጎቱ የናረ የመጣበት፣ ሌላው ደግሞ አገራዊ ምርጫ ነበረ። ከምርጫ ጋር ተያይዞ ያው መንግስታዊ ጸጥታ ስራዎችንም ለማስከበር በሚል ከፍተኛ የወጪ ፍላጎት አስተናግደናል። አልፎም በየወረዳው የደሞዝ ሰራተኞች ወር ሙሉ ሰርተው ደሞዝ ያላገኙበት፣ ደሞዝ በሁለት ወር አንዳንድ ወረዳ ላይ ደሞዝ በፐርሰንት የሚያገኙበትም ሁኔታዎች ያለፈው ጊዜ ነው። በ2019 እነዚህን ችግሮች እንዴት አድርገን ነው ማለፍ ያለብን የሚለውን
ፋይናንስ አሁን ያቀረበው የቀመሩን መረጃ እንዴት እንደተጠቀሙ የቀመሩ መረጃ ደግሞ የሚሰጠው አውትፑት በጀት ላይ ያለውን ተጽዕኖ በሚገባ የሚያሳይ ነው። ዞሮ ዞሮ እነዚህም ብቻ አይደለም። አሁን ፋይናንስ የሰራው ሁለት አይነት ስራ ነው የሰራው። አንዱ ወረዳው ምን ያህል ደሞዝ ነው በወር የሚከፍለው ከተማው። እነዚህን መረጃዎች ቀመሩ የሚሰጠው መረጃ እንደተጠበቀ ሆኖ 47% ደግሞ ትሬዠሪ ነው። በዛ ተሰልቶ ነው የመጣው ማለት ነው። ዶክተር ደምስ ያክለውም መረጃን መሰረት ያደረገ የበጀት ክፍፍል ተግባራዊ በማድረግ ውጤታማ የሀብት ክፍፍል መኖር እንዳለበትም አመላክተዋል። 2007 ሰንሰስ 2007 በፈረንጆች እሱን ተጠቅመን ግን ሌሎች ላይቭ ስቶክ ጋር ተያይዞ ፕሮዳክሽን ጋር ተያይዞ የቁጥር መዘበራረቅ አለና እነዚህም ደግሞ ለቀጣይ እንደ ወረዳም እንደ ዞንም የሚጎዱ ነገሮች ናቸው። ከጤና ተቋማት ጋር ከትምህርት ጋር ያሉ መረጃዎችን አጠርጥሮ ጥርት ያለ መረጃ ከማሳለፍ አንጻር በጀታችን ላይ ዞናዊ በጀት ላይ ሙሉ ተጽዕኖ እንዳለው በደንብ ትረዳላችሁ የሚል ሐሳብ ነው ያለኝና የሀብት አከፋፈል ቀመር ተጠያቂነትን መሰረት ያደረገ እንዲሁም ግልጽኝነት ላይ ትኩረት ማድረግ እንዳለበትም አስገንዝበዋል። ከዞኑ አጠቃላይ በጀት 50% የሚሸፍነው በውስጥ ገቢ በመሆኑ ኢኮኖሚው ከሚያመነጨው ገቢ አስፈላጊውን ግብር በመሰብሰብ የበጀት አጠቃቀም ሂደትን ማጎልበት እንደሚገባም ዋና አስተዳዳሪው አመላክተዋል። የጋሞ ዞን ፋይናንስና ፕላን ልማት መምሪያ ኃላፊ አቶ ያርሰ ያሚ በበኩላቸውም የመንግስት በጀት ተግባራዊ ሲደረግ ቅድሚያ የሚሰጣቸው ተግባራት ተለይተው መሰራት ያስፈልጋል ብለዋል። እነዚህም መሰረተ ልማት ጥያቄዎች፣ ሰብአዊ ድጋፍ፣ ደሞዝና ጥቅማጥቅም ጥያቄዎች ቅድሚያ በመስጠት ቁጠባን መሰረት ያደረገ የበጀት አጠቃቀም ተግባራዊ መሆን እንዳለበትም አቶ ያርሰ አመላክተዋል። በተለይ መሰረተ ልማት ፍላጎት አለ፣ የሰብአዊ ፍላጎት አለ። እነዚህ የሰብአዊ ጉዳዮች ደግሞ ግዴታ ናቸው። የሰብአዊ ወጪዎችን ከመሸፈን አንጻር ቅድሚያ ተሰጥቶባቸው የሚሰሩ ናቸው። ደሞዝና ጥቅማጥቅም ቅድሚያ የሚሰጥባቸው ጉዳዮች ናቸው የውጭ አካል ሆነው። ሌላኛው በተለይ ከፍላጎት ጋር የተገናኘው የመሰረተ ልማት ጥያቄ ነው። ይህን የመሰረተ ልማት ጥያቄ በአንድ ጊዜ መመለስ ባይቻልም ደረጃ በደረጃ መመለስ እንዲቻል ያለን ሀብት ውስን ከመሆኑ ጋር ተያይዞ ለሰብአዊ ጉዳይ የሚሆን ፍላጎቶችን ለማጣጣም በቀመር ምላሽ ማግኘት አለበት የሚል አሰራር ወጥቶ ይህን ተግባራዊ እያደረገን ቆይተናል። የ2019 በጀት ዓመት በጀትም ቢሆን የውጭ ፍላጎትን ማጣጣምን ማዕከል ያደረገ አሰራር ነው የምንከተለው። የጋሞ ዞን ገቢዎች መምሪያ ኃላፊ አቶ ቶማስ ቶቤ የዞኑ ወጪ 50% የሚሸፍነው በገቢ በመሆኑ ኢኮኖሚው ከሚያመነጨው ሀብት ተገቢውን ሀብት በመሰብሰብ በ2018 በጀት ዓመት የታዩ ጠንካራ ጎኖችን በማስቀጠል ረገድ ጠንክሮ መስራት እንደሚያስፈልግም አብራርተዋል። የገቢ አሰባሰብ ሂደትን ሊያዳክሙ የሚችሉ ደረሰኝ ማጭበርበር፣ ሀብት ማሸሽና መሰል ህገወጥ ተግባራትን በመከላከል ረገድ ባለድርሻ አካላት ትኩረት አድርገው መስራት እንደሚጠበቅባቸውም አቶ ቶማስ አስገንዝበዋል። ሌሎች ገቢ አማራጮችንም አያይዘን መስራት መቻል አለብን የሚለው ነው። በተለይ ውዝፍ ገቢዎች አርባ ምንጭ ዙሪያም ምዕራብም የተጀመሩ አሉ። እነዛን አጠናክረን መሄድ መቻል አለብን ነው። ስለዚህ መፈጸም የሚያስችል ፖቴንሻል አለ። ስፔሻሊ ኢንዳይሬክት ታክስ ላይ በደንብ መስራት መቻል አለብን። የመድረኩ ተሳታፊዎች በሰጡት አስተያየትም የመንግስት በጀትን ለታለመለት ዓላማ በመዋል ረገድ የድርሻቸውን ለመወጣት ዝግጁ መሆናቸውንም ተናግረዋል። ገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት የከተማውን የቱሪስት ፍሰት ማጠናከሩን የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ገለጹ። የከተማው ህዝብ ምክር ቤት አባላት የከተማውን ኮሪደር ልማትና ገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት ጎብኝተዋል። አብርሃም አዶ ዝርዝር አለው። ሁለተኛ ዙር መርሃ ግብር 13ኛ ዓመት የሥራ ዘመን 38ኛ መደበኛ ጉባኤ የሚያካሂዱት የአርባ ምንጭ ከተማ አስተዳደር ምክር ቤት አባላትና ጥሪ የተደረገላቸው እንግዶች ከባህል ማዕከል እስከ ሼቻ፣ ከሼቻ እስከ ጋሞ አደባባይ እንዲሁም ከጋሞ አደባባይ እስከ ገበታ ለትውልድ አርባ ምንጭ ኮንፈረንስ ሪዞርት ድረስ የተሰሩ ሁሉ አቀፍ የኮሪደር ልማት ስራዎችን ጎብኝተዋል። በጉብኝቱ ወቅት የገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት አጠቃላይ ገጽታ ለከተማ አስተዳደር ምክር ቤት አባላት ያብራሩት የአርባ ምንጭ
ከተማ ከንቲባ ዶክተር መስፍን መንዛም ሪዞርቱ በአርባ ምንጭ ከተማ የተፈጥሮ ገጸ በረከቶች ጋር ተዋህዶ ተጨማሪ ግርማ ሞገስ አጎናጽፎታል ብለዋል። የከተማውን የዓለም አቀፍ የቱሪስት ማዕከልነትን ከፍ ያደረገ ሪዞርት መሆኑንም አስገንዝበዋል። በከተማው ስታንዳርድን የጠበቀ የኮሪደር ልማት ስራ እየተሰራ መገኘቱን ያስረዱት የአርባ ምንጭ ከተማ ምክትል ከንቲባና ስራና ክህሎት መምሪያ ኃላፊ ወይዘሮ ሊዲያ ከንቲባም ከ51 በላይ የህዝብ ማዘውተሪያ ስፍራዎችን ለመገንባት ታቅዶም ባለፉት 3 ወራት 20 የሚሆኑ የህዝብ ማዘውተሪያ ስፍራዎች ተሰርተው መጠናቀቃቸውን አስታውቋል። የአርባ ምንጭ ከተማ ፈጣን የኮሪደር ልማት እንቅስቃሴ የከተማውን ገጽታ እየቀየረ መገኘቱን ገልጸዋል። በከተማው ለበርካታ ወጣቶች የስራ ዕድል መፍጠሩንም ተናግረዋል። የከተማውን የገቢ አቅም በማጎልበትና ወጪን በመቀነስ ጥራቱ የተጠበቀ የኮሪደር ልማት ስራ በውስጥ አቅም መሰራት እንደተቻለ አስገንዝበዋል። የኖክሳይትና አካባቢው የኮሪደር ልማትም ዘመናዊ የገበያ ማዕከልን ጨምሮ በርካታ አገልግሎቶችን በማጣመር ማራኪ ገጽታ ተላብሶ መሰራቱን የአርባ ምንጭ ከተማ ምክትል ከንቲባና ስራና ክህሎት መምሪያ ኃላፊ ወይዘሮ ሊዲያ ከንቲባ አስረድተዋል። ከኩልፎ ድልድይ እስከ ገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት ድረስ የእርሻና አረንጓዴ ልማትን ታሳቢ ያደረገ ውብ የኮሪደር ልማት መሰራቱን የአርባ ምንጭ ከተማ ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ኃላፊ አቶ ጌዳሙ ሻምበል አባላቱ አብራርተዋል። በከተማው የተሰራው የኮሪደር ልማት የህብረተሰቡን ባህላዊና ማህበራዊ እሴቶችን በጠበቀ መልኩ ውብና ማራኪ ሆኖ መሰራቱን የአርባ ምንጭ ከተማ ማዘጋጃ ቤታዊ አገልግሎት ምክትል ስራ አስኪያጅ አቶ አሰፋ ሞገስ በዝርዝር አስረድተዋል። ከኩልፎ ድልድይ እስከ ገበታ ለትውልድ አርባ ምንጭ ኮንፈረንስ ሪዞርት ድረስ ስታንዳርድን የጠበቀ አዲስ መንገድ መሰራቱንም አቶ አሰፋ ገልጸዋል። በመሆኑም በከተማው የተሰራውን የኮሪደር ልማት ህብረተሰቡ በባለቤትነት በመጠበቅ በምክር ቤቱ የወጣውን ደንብ ማክበርና ማስከበር እንደሚገባም ኃላፊዎች አስረድተዋል። በመርሃ ግብሩ የአርባ ምንጭ ከተማ ህዝብ ምክር ቤት ዋና አፈ ጉባኤ ክቡር አቶ ሽመልስ ታደሰና ሌሎች የመንግስት ስራ ኃላፊዎች ተሳትፈዋል። የዞኑን ጸጥታና ሰላም በማጠናከር ረገድ የጸጥታ መዋቅሩ አይነተኛ ሚና መወጣቱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። የዞን ፖሊስ መምሪያ የ2018 በጀት ዓመት ስራ አፈጻጸምና የ2019 በጀት ዓመት እቅድ ግምገማ መድረክ አካሂዷል። ለዝርዝሩ መስፍን ባንጃ። የጋሞ ዞን ፖሊስ መምሪያ የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት እቅድ ግምገማ መድረክ በአርባ ምንጭ ከተማ አካሂደዋል። በመድረኩ መልእክት ያስተላለፉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ያለፈው በጀት ዓመት በዞኑ በርካታ ፈተናዎች የነበሩበት መሆኑን አንስተዋል። ከነዚህም የ2018 ዓመተ ምህረት ሀገራዊ ምርጫ፣ ህገወጥ የንግድ እንቅስቃሴዎች፣ የሐሰተኛ ማህበራዊ ሚዲያ ዘመቻዎች እንዲሁም የዞኑን ገጽታ ለማጠልሸት የሚሰሩ አካላትን በአብነት ጠቅሰዋል። በዚህም የዞኑን ጸጥታ ከማስጠበቅ ረገድ የጸጥታ ኃይሉ አይነተኛ ሚና መጫወቱን አስረድተዋል። በወንጀል መከላከል፣ በመንገድ ደህንነት ጥበቃ እንዲሁም በመረጃ አቅርቦት ረገድ የተከናወኑ ቅንጅታዊ ተግባራትን አድንቀዋል። በተያዘው በጀት ዓመት መምሪያው ያቀዳቸው እቅዶች ከግብ እንዲደርሱ የዞኑ አስተዳደር የሚደግፍ መሆኑን አረጋግጠዋል። የ2018 ካለፉት 4 ዓመታት በተለየ ትኩረት በተለየ የፖሊስ ሚናን የሚጠይቁ የጸጥታ አካላትን ሚና የሚጠይቁ ስራዎች የበዙበት ዓመት እንደሆነ ሁላችን እናውቃለን። የነበረውን የጸጥታ ሁኔታ የተረጋጋ በማድረግ የጸጥታ አካላት የከፈሉት ዋጋ በተለይ 2018ን በመንገድ ደህንነትም፣ በትራፊክም፣ በወንጀል መከላከልም፣ በምርመራ ሂደትም፣ በመረጃ አቅርቦትም በተለይ የኮንትሮባንድ እንቅስቃሴ ህገወጥ እንቅስቃሴን በመከላከል ረገድ ያስመሰከራችሁበት ቁርጠኝነታችሁን ያሳያችሁበት ስለሆነ በድጋሜ በጋሞ ዞን አስተዳደር ስም እጅግ አድርጌ ላመሰግን እወዳለሁ። የፖሊስ ተቋምን ከማዘመን አንጻር የሚሰሩ ስራዎችን በዲጂታል ሚዲያ አጠቃቀም፣ ሌሎች የፖሊስን ስራ ለህዝብ ተደራሽ የሚያደርጉ ድጋፎችን እንደ ጋሞ ዞን አስተዳደር የምንደግፍ መሆኑን እንዲሁም የተጀመረው የጋሞ ዞን ፖሊስ መምሪያ ህንፃ እንዲቀጥል አሁን ከቆመበት እንዲቀጥል በማድረግም ረገድ ዞኑ የበኩሉን ድጋፍ የሚያደርግ መሆኑን በዚህ አጋጣሚ መግለጽ እወዳለሁ።
የዞኑ ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ የነበሩ በርካታ ፈተናዎችን ወደ ዕድል በመቀየር ተጨባጭ ውጤት ማስመዝገቡን አንስተዋል። ከነዚህም የማህበረሰብ አቀፍ አገልግሎት መስጫ ማዕከላት ግንባታን፣ ህገወጥ የንግድ ቁጥጥርና የመንገድ ደህንነት ጥበቃ ተግባራትን በአብነት አንስተዋል። ባለፈው በጀት ዓመት የነበሩ ጉድለቶችን ማረምና መልካም ተሞክሮዎችን ማስፋት የመድረኩ ዋና ዓላማ መሆኑንም አስረድተዋል። በ2018 በጀት ዓመት በርካታ ተጋድሎችን ያለፈንበት ከነዛ ውስጥ አንዱ በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዛይሳ አካባቢ የተፈጠረው ጸጥታ ችግር፣ በሌላ በኩል ሰባተኛው ሀገራዊና ክልላዊ ምርጫ፣ በሌላ በኩል በወንጀልና ትራፊክ በምርመራ ስራዎች እንደ ጋሞ ዞን በተለይ በመከላከሉ ዘርፍ ሰፊ የማህበረሰብ አቀፍ አገልግሎት መስጫ ማዕከላትን በማስገንባት 4 እና ከዛ በላይ ተቋማት የሌላቸውን ፖሊስ ጽሕፈት ቤቶችን በማስገንባት ረጅም ጊዜ ያገለገሉ ፖሊስ ተቋማት በአዲስ መልክ ሪፎርም በማድረግ ህገወጥ ኮንትሮባንድና ጦር መሳሪያ ዝውውሮችን በመከላከል እንዲሁም ከፍተኛ በ2017 በጀት ዓመት በአንጻሩ ከፍተኛ የሆነ የሞትና የከባድ አካል ጉዳት ሲያደርስ የነበረው ትራፊክ አደጋን እጅጉ በመቀነስ ሌሎችም በምርመራው ዘርፍ ዞኑን ሰላምና ልማቱን ለማፈረካከስ በሁሉም ወረዳዎች በሚባል ደረጃ ለአብነት ካምባ፣ ቁጫ፣ ቦንኬ፣ ዳረማሎ፣ ምዕራብ እነዛ አካባቢዎች ላይ ሰላም ተመሳሌት የሆነው ጋሞ ዞንን አስተኛ ማህበራዊ ሚዲያ ተጠቀመ ሲያተረማምስ የነበረውን ህገ ወጠኛው ላይ ህግ በላይነትን በማስከበር ከፍተኛ ስራ ተሰርቷል። ከባለድርሻ አካላት ጋር በተሰራው ቅንጅታዊ ስራ የዞኑን ሰላም ማረጋገጥ መቻሉን ያስረዱት የዞኑ ሰላምና ጸጥታ ምክትል ኃላፊ አቶ ዘነበ ወንተ ናቸው። ቀጣይ መረጃ ልውውጥ ስርዓትን በማጠናከር የቅድመ ወንጀል መከላከል ስራዎችን ይበልጥ ለማሳደግ በትኩረት የሚሰራ መሆኑን አስረድተዋል። ዞናችን ሰላምና ደህንነትን የማረጋገጥ ዜጎች ወጥቶ በሰላም የመግባት ሰላማዊ እንቅስቃሴ እንዲያደርጉ ሰብአዊ መብት ጥበቃዎች ላይ አጠቃላይ ነገሮች ላይ ታቅዶ ተሰርቷል። በተሻለ አፈጻጸም በበጀት ዓመቱን ማጠቃለል ችለናል። በተለይ በዚህ 28 ዓመት ግንቦት 24 ላይ ሀገራዊ ምርጫ ተካሂዷል። ይህንን ደግሞ ለማድረግ ዞኑ በጋራ በተቀናጀ መንገድ ከህዝቡ ጋር ከምልሻ አባላት ጋር ከመደበኛ ፖሊስ ከክልሉ አድማ ብተና ጋር ከሀገር ሽማግሌዎች ጋር ከሃይማኖት አባቶች ጋር በመግባባት በመመካከል መፈታት የሚችሉ ችግሮችን በየወረዳው በዱቡሻ ስርዓት አባቶች ሰላማዊ በሆነ መንገድ በመወያየት እየፈቱ በባህላዊ ስርዓትም ጭምር ከፍተኛ ዋጋ ተከፍሎ በእርቅ ስነ ስርዓት ላይ ዋጋ ተከፍሎ የዞናችን ሰላም እንዲረጋገጥ ተደርጓል። ይሄን የበለጠ ደግሞ አጠናክረን ለመሄድ ቀጣይ 2019 በጀት ዓመት ላይ የታዩብን ድክመቶች ምንድናቸው፣ የታዩ ጉድለቶች ምንድናቸው ብለን ከእያንዳንዱ መዋቅር ላይ ያለው በጠንካራ ጎን የገመገምናቸው የበለጠ አቅምና ጉልበት አድርገን በተሻለ አቅደን ለመንቀሳቀስ የተዘጋጀንበት ጉድለቶቻችን ደግሞ ለይተን ለቅመን ለማረም የበጋራ በቅንጅት የተነጋገርንበት መድረክ ነው። በ2018 በጀት ዓመት የተሻለ አፈጻጸም ላስመዘገቡ መዋቅሮች፣ አመራሮችና የፖሊስ አባላት እንዲሁም ለሰላም መስፈን ዋጋ ለከፈሉ ግለሰቦች እውቅና ተሰጥቷል። ሰላም የአነስተኛ ፋይናንስ ተቋምን በቅርብ ዓመታት ወደ ባንክ ደረጃ ለማሳደግ ይሰራል ሲሉ የተቋሙ የዳይሬክተሮች ቦርድ ሰብሳቢና የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። ተቋሙ በይፋ ስራ ጀምሯል። ስራ ክሳለ በዚህ ጉዳይ ተጨማሪ አለው። ሰላም የአነስተኛ ፋይናንስ ተቋም አክሲዮን ማህበር የተመሰረተው በ1327 ድህነትን ለመቀነስ ተነሳሽነት ባላቸው ግለሰቦችና ተቋማት በጋራ ነው። ተቋሙ የብሔራዊ ባንክ መስፈርቶችን ሙሉ በሙሉ አሟልቶ ፈቃድ ያገኘ ሲሆን በሚመለከታቸው አካላት የንግድ ምዝገባና የታክስ ከፋይነት ምዝገባዎችን ፈጽሞ ሙሉ ህጋዊ ሰውነት በማግኘት ወደ ስራ ገብቷል። ተቋሙን በይፋ ስራ ያስጀመሩት የጋሞ ዞን ዋና አስተዳዳሪና የሰላም የአነስተኛ
ፋይናንስ ተቋም የዳይሬክተሮች ቦርድ ሰብሳቢ ዶክተር ደምሴ አድማሶ፣ የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛና የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊና የጋሞ ልማት ማህበር ቦርድ ሰብሳቢ አቶ ብርሃኑ ዘውዴ ሲሆኑ ተቋሙ ለጊዜው በ3 ቅርንጫፎቹ በይፋ ስራ ጀምሯል። የአርባ ምንጭ ቅርንጫፍ፣ የምዕራብ አባያ ቅርንጫፍና የቁጫ ቅርንጫፍ ወደ ስራ የገቡ 3ቱ ቅርንጫፎች ናቸው። በመድረኩ መልእክት ያስተላለፉት የጋሞ ዞን ዋና አስተዳዳሪና የሰላም የአነስተኛ ፋይናንስ ተቋም የዳይሬክተሮች ቦርድ ሰብሳቢ ዶክተር ደምሴ አድማሶ ጋሞ ዞንና አካባቢው ጸጋ ብዙ መሆኑን ገልጸው የተቋሙ ስራ መጀመር ህብረተሰቡን በብዙ መልኩ ተጠቃሚ የሚያደርግ ነው ብለዋል። ነጋዴዎችን ጨምሮ የፍራፍሬ አምራች አርሶ አደሮች ከፍተኛ ቁጥር ያለው ገንዘብ እንደሚያንቀሳቅሱ የገለጹት ዶክተር ደምሴ ተቋሙን የራስ አድርጎ ከመውሰድ አንጻር ያሳዩትን ቁርጠኝነት አድንቀዋል። እንግዲህ የሰላም ማይክሮፋይናንስ ስራ መጀመር በአካባቢው ላሉ ወጣቶች በተለይ የገንዘብ እጥረት ምክንያት ስራ መጀመር ያልቻሉ ክህሎቱ ያላቸው ታለንቱ ያላቸው ስራ መጀመር ያልቻሉ ወጣቶች በቀላሉ የፋይናንስ አክሰስ ያገኛሉ። በዚሁ ደግሞ ወደ ስራ ይገባሉ፣ አካባቢያቸው ላይ ምርታማ ይሆናሉ ማለት ነው። በመቀጠልም ያው የጋሞ ዞን ትልቅ ባለጸጋ አካባቢ ነው። ከፍራፍሬ አንጻር፣ ከሙዝ አንጻር፣ አፕል፣ ሌሎች ፍራፍሬዎች የሚገኙበት ማዕድናት የሚገኙበት ትልቅ ሀብት ያለበት አካባቢ ነው። ይሄ አሁን የሰላም ማይክሮፋይናንስ ዋናው መስሪያ ቤቱ አርባ ምንጭ ነው። ስለዚህ እዚሁ ይሄን ሪሶርስ ሞቢላይዝ በማድረግ በቀጣይ የሚቆጥቡ ሰዎች ከቁጠባ ወለድ ሊያገኙ ይችላሉ። በዚህ ደግሞ ተበድረው የሚሰሩ በርካታ ዜጎቻችን ትልቅ የስራ ዕድል ይፈጥራል። የተቋሙ አብዛኛዎቹ ባለድርሻዎች የአካባቢው ተወላጆችና ተቋማት መሆናቸውን ገልጸው ተቋሙን ለማሳደግ በሚደረገው ጥረት ሼር ከመግዛት እስከ መቆጠብና መበደር ድረስ የሚደረጉ ርብርቦች ተጠናክረው ሊቀጥሉ ይገባል ብለዋል። በአካባቢ ያሉ ባለሀብቶችም የሃይማኖት ተቋማት፣ እድሮች፣ ሌሎች ገንዘብ የሚንቀሳቀስባቸው በሙሉ በዚህ ተቋም ላይ በመቆጠብ ተጨማሪ ወለድ ከማግኘትም አልፎ ለዜጎች ደግሞ ስራ እድል የሚፈጥር ተቋም መሆኑን አምኖና ተረድቶ በዚህ ላይ ያው ቁጠባም እንዲቆጥቡ በዚህ አጋጣሚ ጥሪ አቀርባለሁ። በሁሉ ወረዳዎቻችን ቀበሌዎች የዚህ ተቋም አርሶ አደሮቹ አሁን ባለአክሲዮን ናቸውና ይሄን እኛ አርሶ አደሩም ለግብአት መግዣ ለእርሻ በሬ እና ሌሎች ለሚያስፈልጉ ለልማት ሊውሉ የሚችሉ ነገሮችን ተበድሮ መስራት የሚችሉበትን እድል ፈጥረናል ማለት ነው። ከምስረታው ጀምሮ በይፋ ስራ እስከ መጀመር ድረስ በነበረው ውጣ ውረድ ከፍተኛ አስተዋጽኦ ያበረከቱ ግለሰቦችና ተቋማትን ያመሰገኑት ዋና አስተዳዳሪው በአካባቢያችን ባለው የበዛ ጸጋና በልማታዊ ህዝባችን አጋርነት በመታገዝ ሰላም የአነስተኛ ፋይናንስ ተቋም አክሲዮን ማህበርን በቅርብ ዓመታት ወደ ሰላም ባንክነት እናሳድጋለን ብለዋል። የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በበኩላቸው አርባ ምንጭ ከተማ ከፍተኛ የገንዘብ ዝውውር የሚደረግበት ከተማ መሆኑን አውስተው የተቋሙ ስራ መጀመር ከፋይናንስ ተቋማት አንጻር የሚስተዋለውን ጉድለት የሚሞላ መሆኑን ተናግረዋል። ተቋሙ በአካባቢው ተወላጅ ልማት ወዳድ ግለሰቦችና ተቋማት እውን ሊሆን መቻሉን የገለጹት ዶክተር መስፍን የአካባቢ ተወላጅ ባለሀብቶች ከራሳቸው ፋይናንስ ተቋም በሚያገኙት የቁጠባና ብድር አገልግሎት ታግዘው ራሳቸውን ከማሳደግ ባለፈ አካባቢያቸውን እንዲያለሙ ያስችላልም ብለዋል። በጣም ከፍተኛ የሆነ ኢኮኖሚ እንቅስቃሴ ያለበት አካባቢ ነው አርባ ምንጭ። ሁላችንም ጋሞ ዞን በአጠቃላይ ከፍተኛ የሆነ ኢኮኖሚክ ትራንዛክሽን ስላለ ከፍተኛ የሆነ ፋይናንሻል አገልግሎት የማግኘት የሚፈልግ ብዙ ሰው ስላለ መልማት የሚፈልግ ህዝብ ስለሆነ ያለን ለህዝቡ ይሄ ጥሩ አጋጣሚ ነው፣ ጥሩ እድል ነው። አሁን ይሄ ሰላም ማይክሮፋይናንስ ከሌሎቹ ማይክሮፋይናንሶች በአጭር ጊዜ ውስጥ ወደ ባንክነት ለማደግ ራዕይ ሰንቆ ነው። ያው ከአደራጅ ኮሚቴ ከሆነ ጊዜ ጀምሮ ሁሌ አስፓር የምናደርገው በህዝብ ቁጭት፣ በህዝብ ፍላጎት፣ በህዝብ ምኞት የመጣ ስለሆነ ፈጣሪ ከረዳን እንግዲህ በቅርቡ ባንክ ይሆናል። አሁን ያሉ የፋይናንስ ተቋማት ያላሟሉት ከፍተኛ የሆነ ፍላጎት አለ። ያንን እንግዲህ የሚሞላ የራሱን ሚና የሚወጣ እና ለሀገርም ከፍተኛ ፋይዳ ያለው ስራ ሊሰራ የሚችል ራዕይ ያለው
ማይክሮ ፋይናንስ ተቋም ነው ማለት ነው። ሰላም የአነስተኛ ፋይናንስ ተቋም በአነስተኛ ቁጠባ በተለያዩ የብድር አይነቶች ብድር በመስጠት አምራቹ ኃይል መስራት እየቻለ ያለ ስራ እንዳይቀመጥ የሚያደርግ ነው በማለት ሁሉም በተቋሙ በመቆጠብና የሚሰጡ አገልግሎቶችን በማግኘት ለተቋሙ መጠናከርና ማደግ የበኩሉን እንዲያደርግ ጥሪያቸውን አስተላልፈዋል። ትልቅ ራዕይ ያለው ማይክሮ ፋይናንስ ወይ አነስተኛ ፋይናንስ ተቋም ነው የጀመረ በቅርብ ጊዜ ባንክ የሚሆን ትልቅ ራዕይ ያለው ነው። ለዚህ ደግሞ እንግዲህ ከኔ ጀምሮ እኔ የመስራች አባል ነኝ። ሼር ገዝቻለሁ። በዛም አላበቃውም። የመጀመሪያው አካውንት ከፋቾኛል። በጣም እድለኛ ነኝ። በጣም አዋጪ ተቋም ነውና ሁሉም ሰው ቆጥቦ ብድር ለማግኘት የተለያዩ ቢዝነስ ስራዎችን ለመጀመር ለራሱ ለማሳደግ አካባቢውን ለማሳደግ አገር ለማሳደግ መነሻ የሚሆን ፋይናንስ አገልግሎት ለማግኘት በጣም ምቹ ስለሆነ ሁሉም እንደኔ አካውንት በመክፈት ገንዘብ በመቆጠብ የቆጠበው ገንዘብ ከፍ ባለ መልክ ደግሞ የሚፈልገውን ብድር በመውሰድ የተለያዩ ቢዝነስ ስራዎችን በመስራት ራሱንም ቀይሮ ከተማችንን አሳድጎ ዞናችን አሳድጎ ክልል ላይ አገር ላይ ራሱ አሻራ እንዲያኖር በዚሁ አጋጣሚ ጥሬን አቀርባለሁ። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊና የጋሞ ልማት ማህበር ቦርድ ሰብሳቢ አቶ ብርሃኑ ዘውዴ ሰላም የአነስተኛ ፋይናንስ ተቋም በራስ ተቋም ራስንና አካባቢን ማልማትና ማበልጸግ የመቻል ጥሩ ማሳያ ነው በማለት ይህም ሊሆን የሚችለው ጠንክረንና ተረባርበን ወደ ባንክነት ስናሳድገውና ተወዳዳሪና ተፎካካሪ ባንክ ስናደርገው ነው ብለዋል። በምስረታ ሂደቱና በስራ ጅማሮው የታየው መነቃቃትና መረባረብ ተጠናክሮ እንዲቀጥል ያሳሰቡት አቶ ብርሃኑ የተቋሙ ስራ መጀመር ለአካባቢው ትልቅ እድል መሆኑን አጽንኦት ሰጥተው የጋሞ ልማት ማህበር ተቋሙ በራዕዩ መሰረት ያሰበበት እስኪደርስ በምስረታ ሂደት እንዳደረገው ሁሉ በአስፈላጊ ጉዳዮች እስከ ፍጻሜ ከጎን እንደሚሆን ቃል ገብተዋል። እንግዲህ ከአርባ ምንጭ እና ከጋሞ ዞን የሚሰበሰበው የካሽ ክምችት የሚታወቅ ነው። ምንም አይነት የካሽ ወይም የትራንዛክሽን የገንዘብ እንቅስቃሴ ዝውውር እጥረት የሌለበት አካባቢ ነው። ምን ያክል ህዝቡ ተጠቀመ፣ ከዚያ ዝውውር ውስጥ በቆጠበው ልክ ባንቀሳቀሰው ልክ ምን ያክል ተጠቀመ ስንል ባለቤት የሆነበትን ተቋም ህዝቡ እንደሚያስፈልገው ባለሙያዎችም ጭምር ትርጉም የሚሰጡት ነው። ዛሬ በ3 ብራንች ተጀምሯል። በእርግጠኝነት የዛሬ ዓመት በአስራዎቹ የሚቆጠሩ ብራንቾችን ከፍተን በመቶ ሚሊዮኖች ሳይሆን በቢሊዮኖች አስቆጥበን እንደምንገናኝ ምንም ጥርጥር የለውም። የማይክሮ ፋይናንሱ ራዕይ ማይክሮ ፋይናንስ ሆኖ ተደራሽ ሆኖ መቀጠል አይደለም። ባጠረ ጊዜ ሀብት ሞቢላይዝ አድርጎ ወደ ባንክ ማደግ ነው። የሰላም የአነስተኛ ፋይናንስ ተቋም አክሲዮን ማህበር ዋና ስራ አስፈጻሚ አቶ ጋልጣ ጋዴናና የተቋሙ ምክትል ስራ አስፈጻሚና የኦፕሬሽን ኃላፊ አቶ ብርሃኑ በቀለ ተቋሙ በይፋ ስራ እስኪጀምር ባሉ ሂደቶች በቁርጠኝነት ዋጋ የከፈሉ አካላትን በሙሉ አመስግነው ለተቋሙ ራዕይ እውን መሆን ዕውቀት፣ ጊዜና ጉልበታቸውን ሳይቆጥቡ ለመትጋት ቁርጠኛ መሆናቸውን ተናግረዋል። ለህብረተሰቡ ስራ አጥነትን ከመቅረፍ አንጻር ስራ ዕድልን ከመፍጠር አንጻር የፋይናንስ አገልግሎት ከመስጠት አንጻር ሰፊ አስተዋጽኦ ያለው ተቋም ነው። በተለይ በአሁኑ ሰዓት የፋይናንስ ተቋማት አጠቃላይ በአካባቢው ያለውን ህብረተሰብ አማክሎ ከማገልገል አንጻር ወይንም ዝቅ ብሎ ድሃውን የህብረተሰብ አገልግሎት ከመስጠት አንጻር ሰፊ ክፍተት ስላለ እኛ ለድሆች ቅድሚያ ሰጥተን ለማገልገል ዝቅ ብሎ ጥቃቅን ኢንዱስትሪ ላይ ለተሰማሩ ዝቅተኛ ገቢ ላላቸው አገልግሎት ለመስጠት በሚል ነው የተቋቋመው። እስከ ምስረታ ድረስ የራሱ የሆነ ሂደት አለው። ድሃውና ከፍ ያለ አቅም ያለውን ባላንስ የማድረግ ሚና የመጫወቱን ስርዓት ከመዘርጋት አንጻር እጅግ በጣም ወሳኝ ምዕራፍ ነው የተሻገር ነው። ያ ማለት እዚህ አካባቢ ያለው ባለሀብት እዚሁ ቆጥቦ እዚሁ ደግሞ ኢንቨስት አድርጎ እዚሁ ደግሞ ሰራተኛና የስራ እድል ፈጠራ እንዲያካሄድ የማስቻል ስራ ተሰርቶ ነው እስከዚህ ምስረታ ድረስ የተለፋው ማለት ነው። ተቋሙ ጀማሪ ነጋዴዎችን፣ ማህበራትን በተለይም ሴቶችን ወደ ስራ ከማስገባት ቢዝነሳቸውን ከማስፋት እስከ ማሳደግ ባሉ ተግባራት ከሙያዊ ድጋፍ ጀምሮ በአነስተኛ ቁጠባ ጠቀም ያለ ብድር እስከ መስጠት ያሉ አገልግሎቶችን በየነነት ስሜት ለመስጠት ዝግጅት ማጠናቀቁን ገልጸው ሁሉም የአገልግሎት ፈላጊ መሰረታዊ ካልሆኑ ቢሮክራሲዎች ከጸዳው ተቋም ቀርቦ አገልግሎቱን እንዲያገኝና አብሮ እንዲሰራ ጥሪ አስተላልፈዋል።
ህዝባችን የራሱ ተቋም ስለሆነ የራሱ ሀብትም ስለሆነ ባለቤትም ስለሆነ ህዝባችን በጣም ትልቅ አቅም ያለው ህዝብ ነው። ይህንን ወደ ሰላም ማይክሮ ፋይናንስ አድርጎ አካል ካለበሰ በኋላ በሚቀጥለው አጭር ጊዜ ሰላም ባንክ አድርጎ ህብረተሰባችን ከኛ ጋር ሆኖ በአጭር ጊዜ ባንካችንን ለማየት እንሰራለን። ስለዚህ እነዚህን ለመፈጸም የህዝቡም የአመራሩም የሰራተኞችም የተቀናጀ ኢፈርት ወይም ተግባር ይፈልጋል። እነዚህን ደግሞ ተቀናጅተን ውጤታማ እናደርጋለን። በተለምዶ እዚህ አካባቢ ከየተኛውም አካባቢ የበለጠ ሀብት አለ፣ የተፈጥሮ ሀብት አለ። የሀብት አጠቃቀምን ደግሞ እንዴት ማድረግና እንዴት ማሳለጥ እንደሚቻል የሚል ዝግጅት ከሰላም ማይክሮ ፋይናንስ በኩል አለ። ነገር ግን ይህን ህዝብ ማይክሮ ፋይናንስ ብቻ ወይ ደግሞ አነስተኛ ተቋም ብቻ ወይ ደግሞ ህብረት ስራ ማህበራት ብቻ አይመጥኑም። ከዚህ የበለጠ በአጭር ጊዜ የአካባቢውን የሚያስጠራ ለአካባቢው ስራ እድል የሚፈጥር የአካባቢን ሀብት አጠቃቀምን የሚያሳልጥ ብቁና ገራሚ ባንክ በአጭር ጊዜ ለመክፈት ራዕይን ሰንቆ ነው በውስጥ የሰራን ያለ ነውና በአጭር ጊዜ ወደ ባንክ የመቀየር ዓላማ ነው ያለው። ብድርን ለመስጠት ከማንኛውም ተቋም የተሻለ ዝግጁነት ነው ያለን። ሴቶችና እንዲሁም ወጣቶች በተደራጀ መልኩ ቀልጠፍ ያለና ልዩ የብድር ምቾት አመቻችተን ነው የምንጠብቀው። እንደምታውቀው ተቋሙ ከአጠቃላይ ሀብትና ከአጠቃላይ ብድር አንጻር 60 በመቶ ቅድሚያ የሚሰጠው ለሴቶች ነው። ከዚህ በመቀጠል ደግሞ ስራ አጥ ለሆኑ ስራ እድል ፈጠራ ላይ ደግሞ በጣም በትኩረት ይሰጣል። በተደራጁና በተለይ ደግሞ አነስተኛ ማህበር ላይ ለተደራጁት ቅድሚያ በመስጠት በአስቸኳይ ደግሞ ህይወታቸውንና ኑሯቸውን አካባቢውን እንዲለውጡ የማድረግ ስራ የተሰራ ከመሆኑ አንጻር ህብረተሰቡ መጥቶ ይህን እድል ተጠቃሚ እንደሆኑ ለማንኛውም ዜጋ ደግሞ ለአካባቢውና እንዲሁም አካባቢ ላይ ደግሞ ኢንቨስት አደርጋለሁ ለሚሉ ደግሞ ክፍትና ምቹ አጋጣሚ የፈጠረ መሆኑን አውቆ ቀድሚያ መጥቶ ሰዎች ተጠቃሚ እንደሆኑ ጥሬን አቀርባለሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጋቸውን ገለጹ። ኔታንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። ለቢቢሲ ዘገባ ስራክ ሳለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎቹን የሚያስረክበው እስራኤል ማንኛውም ጥቃትን ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግሯል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ በጋዛ ጥቃት መፈጸሟን ቀጥላለች። ኔታንያሁ እሁድ ዕለት ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ሲሉ ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውንም ስጋት ይቀለብሳልም ብለዋል። እንዲሁም እሁድ ዕለት የሐማስ ባለስልጣን ለቢቢሲ በሰጡት ምላሽ ቡድኑ ለስምምነት ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነው ብለዋል። በተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡ ጥሪ አቅርበዋል። እስራኤል እቅዱን ውድቅ ማድረጓ መስከረም ወር ላይ ትራምፕ ያቀረቡት የጋዛ እቅድ ችግር እንደገጠመው ማሳያ ተደርጎ ተቆጥሯል። እቅዱ የሰላም ቦርድ መመስረትን፣ የሐማስ ትጥቅ መፍታትን፣ የእስራኤል ወታደሮች ከጋዛ መውጣትንና የጋዛን መልሶ ግንባታ የያዘ ነው። የኔታንያሁ አቋም ብዙዎችን ያስገረመ አልነበረም። ነገር ግን ይህንን አቋማቸውን ለማሳወቅ ትንሽ ጊዜ ወስዶባቸዋል። የእስራኤሉ ጠቅላይ ሚኒስትር በትራምፕ እቅድ ደስተኛ አለመሆናቸው በግልጽ የሚታወቅ ነው። ነገር ግን በተመሳሳይ ጊዜ የቅርብ አጋራቸውን ማስቆጣት አለመፈለጋቸው አቋማቸውን ለማዘግየታቸው እንደ ምክንያት ከተጠቀሱት ነገሮች መካከል አንዱ ነው። ዶናልድ ትራምፕ ዘላቂ ሰላምና ደህንነት ለማምጣት ትልቅ እርምጃ ብለው የጠሩትን ነገር ካሳወቁ ከአንድ ሳምንት በላይ ሆኖታል። ሐማስ ትጥቅ ለመፍታት የተስማማው ለመጀመሪያ ጊዜ ሲሆን እንደ ቅድመ ሁኔታ ያስቀመጠው ደግሞ እስራኤል ጦሯን ከጋዛ ማስወጣት እንዳለባት ነው።
እሁድ ዕለት ኔታንያሁ እርሳቸው በስልጣን ላይ እያሉ ይህ እንደማይሆን ለማሳየት ቆርጠው የተነሱ አስመስሏቸዋል። ሐማስ መጀመሪያ ትጥቅ መፍታት እንዳለበት የተናገሩት ጠቅላይ ሚኒስትሩ የይስሙላ ትጥቅ መፍታት ሊሆን እንደማይችል አጽንኦት ሰጥተዋል። ኔታንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚቻል እየተወያዩ መሆኑንም ተናግረዋል። ሐሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ ሌሎቹ ደግሞ ቅቡልነት የሌላቸው ናቸው። እናም በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለን ብለዋል። ዘገባው የቢቢሲ ነው። ተመልካቾቻችን ለዕለቱ ያዝናቸውን ዜናዎች ከማጠቃለላችን አስቀድመን አርዕስተ ዜናዎችን በድጋሚ በጋሞ ዞን በተጠናቀቀው በጀት ዓመት ተግባራዊ በተደረጉ ስራዎች አመርቂ ውጤት መመዝገቡ ተገለጸ። ገበታ ለትውልድ የአርባ ምንጭ ኮንፈረንስ ሪዞርት የከተማውን ዓለም አቀፍ የቱሪስት ማዕከልነት ማጠናከሩን የአርባ ምንጭ ከተማ ከንቲባ ዶክተር መስፍን ነጋ ገለጹ። ሰላም አነስተኛና ፋይናንስ ተቋምን በቅርብ ዓመታት ወደ ባንክ ደረጃ ለማሳደግ ይሰራል ያሉ የተቋሙ የዳይሬክተሮች ቦርድ ሰብሳቢና የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ አስታወቁም። ለሰዓቱ የያዝናቸው ዜናዎች እነኚህ ነበሩ። ስፖርትና ቢዝነስ መረጃዎች ወደ እናንተ ይደርሳሉ። በእኔ በኩል አበቃ። ሰላም።